ፎረስት ሪሶርስ ላይ ወይም የእጽዋቶች ላይ ጫካችንን እንዴት አድሚኒስተር ማድረግ እንችላለን፣ እንዴት እሱን ሃንድል ማድረግ እንችላለን የሚለው ላይ ነው። ከዛ በፊት ግን እየደረሱ ያሉትን ቻሌንጆች እንዴ የፎረስት ሪሶርስ ጥቅሙ ምንድነው? የፎረስት ሪሶርስ ዩዙ ምንድነው? መጀመሪያ አንደኛ እንደ ሲንክ ሆነ ያገለግላል። እንደ ካርበን ሲንክ ሆነ ያገለግላል። ካርቦን ዳይኦክሳይድ ሲለቀቅ ከፋብሪካዎች ከሰውም ከተለያዩ ዌስቶች ካርቦን ዳይኦክሳይድ ሲወጣ እሱን ካርቦን ዳይኦክሳይድ መልሰው እጽዋቶች የሚጠቀሙት ፎቶሲንተሲስ ላይ ካርቦን ዳይኦክሳይድን ስለሚጠቀሙ ማለት ነው። እሱን ሲንክ አድርገው መልሰው ደግሞ ዌስት ሲያደርጉ ነው። ዌስት የሚሉት ምንድነው? ኦክሲጅን ነው፣ ለእኛ የሚሆን ነገር ማለት ነው። ስለዚህ ካርቦን ዳይኦክሳይድን መልሰው ወደ ጥቅም የሚያውልልን ፎረስት ነው። ጫካችንን በቆረጠ ቁጥር የዓለም ሙቀት የሚጨምረው ለዚህ ነው። ጫካው ሲቆረጥ ዓለም ላይ ያለው ካርቦን ዳይኦክሳይድ መሄጃ ያጣል። በፊት ፎረስቶች ጫካዎች እጽዋቶቹ ነበር እሱን ካርቦን ዳይኦክሳይድ የሚጠቀሙት ለፎቶሲንተሲስ። አሁን ላይ ግን እሱን አይጠቀሙም ካቆረጥናቸው ማለት ነው። ስለዚህ እሱ አንድ ትልቁ ጥቅሙ ነው። ሌላኛው እንደ ውድ እንደ ሀቢታት አንደኛ ለእንስሳት መኖሪያ ሆነ ያገለግላል። ከዛ ደግሞ እንጨቱ ጥቅም አለው አይደለም? ለኮንስትራክሽን ጥቅም ላይ ሊውል ይችላል። ሰዎች ላይ በተለያዩ መልኩ ምንድነው ሪኒዌብል የሆነ ሪሶርስም ባይሆን ሰዎች ለማብሰል ቤታቸውን ለመስራት እንደዚህ ይጠቀሙታል። ፎረስት ሪሶርስ እሱ ነው ጥቅሙ። ግን ብዙ ቻሌንጆች አሉበት። አንደኛው ትልቁ ጥቅሙ የደረሰበት ያለው ቻሌንጅ ኢዝ ማይኒንግ ወይም የማዕድን ቁፋሮ ላይ በጣም ትልቅ የሆነ ቻሌንጅ አለው ፎረስት ሪሶርስ ላይ። ምንድነው ይሄ? ምንቆፍር ከሆነ አንድን መሬት ለምሳሌ አይታችሁ ከሆነ ትልልቅ የማዕድን ማውጫ ቦታዎች ተብለው ከዛ በጣም ሰፊ የሆነ ቦታ ነው የሚቆፈረው። ከዛ ደግሞ ከሱ ጋር ደግሞ ታነሮች ተሰርተው ደግሞ ከታች ነው ድጋሚ ተገብቶ የሚቆፈረው። እዛ አካባቢ ያለ ማንኛውም አይነት ጫካ ያለ ቢሆን ከታች ፕላቲኒየም አለ፣ በጣም በብዙ አማውንት ፕላቲኒየም አለ እዚህ አካባቢ ከተባለ ለጫካው ብዙ ግድ የሚለው የለም። ቀጥታ ወደ ቁፋሮና መጀመሪያ ዛፎቹን አጽድቶ ቀጥታ ወደ ቁፋሮ ነው የሚገባው አይደል? እሱ ማይኒንግ ላይ በጣም ከፍተኛ የሆነ ችግር ነው። ለምሳሌ እዚህ ጋር እንደምታዩት እዚህ አካባቢ የሆነ ሪሶርስ ካለ እሱን መውጣት ካስፈለገ ምንድነው የሚደረገው? ይሄ እጽዋት መጎዳቱ ነው። ይሄኛውን ሪሶርስ እናወጣ። ማይኒንግ በጣም ከፍተኛ የሆነ ኢምፓክት አለው። ራፒድ አርባናይዜሽን፣ ይሄኛው ደግሞ ሁላችንም ፊል እናደርገው የምንችል ፕሬሸር ነው። ራፒድ አርባናይዜሽን ስንል የአርባናይዜሽን ማለት ከተሜነት ማለት ነው። አርባናይዝ ተደረገ ሲባል አንድ አካባቢ ወደ ከተማነት ተቀየረ ማለት ነው። ፈጣን የሆነ የከተሜነት ለውጥ ምን ያደርጋል? ኦልሬዲ ቦታዎች ተይዘዋል። ገጠሮች ወይም ብዙ ጫካ ከቨር ያላቸው ቦታዎች ሩራል ኤሪያስ እነሱ ወደ አርባናይዝ ስናደርጋቸው ወደ አርባናይዜሽን ሲመጡ ምንድነው የሚሆነው? ዛፎች ጫካ አካባቢ ያለው ነገር ተመንጥሮ ቤት መስሪያ ነው የሚሆነው፣ ወይ ትምህርት ቤት መስሪያ ወይ መንገድ ነው የሚሆነው ኦር ሰምቲንግ። ፈጣን የሆነ አርባናይዜሽን ምን እያደረገ ነው? ጫካዎችን እንድናጠፋና እነሱ ቦታ ላይ ከተሞቻችንን እንድንገነባ ያስገድደናል። ራፒድ አርባናይዜሽን በጣም ከፍተኛ የሆነ ጫና አለው ፎረስት ላይ። ክላይሜት ቼንጅ ነው ሌላኛው። ክላይሜት ቼንጅ ጋር ተያይዞ ምን ሊመጣ ይችላል? የዓለም ሙቀት መጨመር። የዓለም ሙቀት መጨመር ደግሞ ጫካዎች መቆየት እንዳይችሉ የነበሩበት ቦታ ላይ ብዙ ዓመታት ቆይቶበት የነበረው ቦታ ላይ ከዚህ በኋላ መቆየት እንዳይችሉ በሙቀቱ ምክንያት ዴዘርቲፊኬሽን ወይም በረሃነት መስፋፋት ማለት ነው። ዴዘርቲፊኬሽንን በማምጣት ክላይሜት ቼንጅ ፎረስት ሪሶርስን እየመነመነ እንዲሄድ ያደርጋል። ዲማንድ ፎር ባዮፊል ማለት ቅድም ያልኩት ነው። ሰዎች ቤታቸውን ለመስራት ፊውል ከሆነ ደግሞ ምግባቸውን ለመስራት ለምሳሌ ለማገዶነት ሲገለገሉበት ሰዎች ጫካዎቻቸውን የበለጠ ዲማንድ ካለ የበለጠ ዛፍ መቁረጥ ይኖርብናል። ይሄ ሚሊኒየም አካባቢ በኢትዮጵያ ሚሊኒየም ምን ይደረግ ነበር? አንድ ዛፍ ሲቆርጡ 2 ተከሉ ይባል ነበር። እሱ ነገር የሚመጣው ምንድነው? ባዮፊውልን ማስቀረት ካለመቻል ሪኒዌብል የሆነ ሪሶርስ ወይም ሪኒዌብል ሲሆን ሃርምፉል ያልሆነ ሪሶርስ ለኤንቫይሮንመንቱ ሃርምፉል ያልሆነ ሪሶርስ ማቅረብ ብንችል በቀላሉ መብራት አስገብተን ሰው በኤሌክትሪክ ምግቡን ማብሰል ቢችል አንድ ሲቆርጡ 2 ተከሉ በተለይ ለምግብ አቅርቦት ለማገዶ አቅርቦት ሲሆን አንድ ቆርስ ሲቆርጡ 2 ተከሉ ማለት አይጠበቅብንም። በቀላሉ ኤሌክትሪክ አክሰስ ካለው ሰው ዛፉም አይቆርጥም። ሲጀምር ኮንቪኒየንት ነው በቀላሉ ቤት ውስጥ ሆኖ በኤሌክትሪክ መጠቀም። ግን እሱ ማድረግ ስላልተቻለ ኢንፋክት ተጨማሪ ሌላ ፋክተር አለ። በእርግጥ ለምሳሌ ግድ ዛፍ መቁረጥ የሚያስፈልጉብን ሁኔታዎች አሉ። ለምሳሌ ኮንስትራክሽን ስራዎች ላይ የዛፍ ሪሶርስ ሊፈልግ ይችላል። እነሱ ነገሮች ላይ ግን አንድ ስንቆርጥ መልሰን 2 እንድንተካ ኢንከሬጅ ይደረግ ነበር። ፎረስት ሪሶርስ ላይ ያለ ፕሬሸር ይሄ ነው። አድሬስ እናደርገው ደግሞ ምንድነው? አንደኛ ሶይል እና ዋተር ኮንዘርቬሽን። ዛፉን ምንም ከተቆረጠ በኋላ ምንም ልናደርገው የምንችለው ነገር አይኖርም። ግን ኦልሬዲ መሬት አፈርን ማለት ነው። ከዛ ደግሞ ውሃን፣ እነዚህ ሪሶርሶች በአግባቡ መጠቀም የምንችል ከሆነ በአግባቡ የምንከባከባቸው ሆነ
ሶይል ፎረስት በቀላሉ ሪጀነሬት ማድረግ ይችላል፣ መልሶ መብቀል ይችላል። ኦኬ ጥሩ የሆነ አፈርና ጥሩ የሆነ የውሃ አጠቃቀም ካለን። ሌላኛው ሪኒዌብል ኤነርጂ ሶርስ መጠቀም ነው። ኦኬ ቅድም እንዳልኩትኝ ከማገዶ ወተን ሰው ከማገዶ ይልቅ የበለጠ መጠቀም እንዲችል ኤሌክትሪክ መጠቀም እንዲችል ወይ ሌላ ታዳሽ ኃይል ባዮማስ ለምሳሌ ሊሆን ይችላል በቀላሉ መጠቀም እንዲችል ካደረግን ሪኒዌብል ሪሶርስ ተጠቀመ። ስለዚህ ሪሶርስ ላይ ምንድነው ፎረስት ሪሶርስ ላይ የሚኖር ጫና ሲግኒፊካንትሊ ይቀንሳል። ሌላኛው አዌርነስ ክሬሽን እና ኤዱኬሽን ነው። ማህበረሰቡ እንዲያውቅ አንዳንድ ማህበረሰብ ኢቭን እንደ ታቡ ነው የሚያየው። ኦኬ ሪሶርስ ምንድነው አዌርነስ ክሬት ማድረግ ራሱ አይጠበቅብንም። ጫካዎቻቸው ሲነኩባቸው እንደ ትልቅ ወንጀል እንደ ትልቅ ኃጢአት ነው የሚያዩት። እሱን ዛፍ መቆረጥ የፈለገ ሰው የአካባቢ ነዋሪ ከሆነ ራሱ ሰው ምን ይለኛል ብሎ ነው የሚያስበው። ተደብቆ በሌሊት የሚቆርጠው በተለይ ከደቡብ ምዕራብ ኢትዮጵያ ላይ በአብዛኛው ይሄ ነገር ይታያል። ግን ይሄ የሌለበት አካባቢ ላይ ካለ ሰው ኦኬ ፎረስት ይሄ ጫካ እንደዚህ የምታዩቸው ዛፎች ጥቅም አላቸው፣ ቫልዩ አላቸው። ኖት ኢኮኖሚክ ግን ለእናንተም አካባቢ ላይ ለህይወታችሁ አክቹዋሊ አስፈላጊ ናቸው። አትጨርሷቸው ወይ በአንድ ሰዓት ቆርጡ ሁለት ከሉ ብንል እሱ አይነት አዌርነስ ክሬት ብናደርግ ግንዛቤ ማስጨበጥ ነው የሚባለው ማለት ነው። እሱም ብንሰራ አጌን ፎረስት ሪሶርስ ላይ ያለው ፕሬሸር ሲግኒፊካንትሊ መቀነስ ይቻላል። ሌላኛው ወተር ሼድ ማኔጅመንት ነው። ወተር ሼድ ማኔጅመንት ስር ከኤሮዥን ጋር የተገናኙ ስራዎችን ለምሳሌ አንድ አካባቢ ላይ ዛፍ መትከል የምንችል ከሆነ ኦኬ ደረቃማ መሬት ከሆነ አካባቢ ላይ ደረቃማ መሬት ከሆነ ወተር ሼድ ማኔጅመንቱ ወይም የውሃ ፍሳሽ ማኔጅመንቱን አፌክት ያደርጋል። ስለዚህ ዛፎች የሚኖሩ ከሆነ ግን አካባቢው ሁልጊዜ አፈሩ የተያያዘ በዛፉ ምክንያት ማለት ነው የተያያዘ እንዲሆን ውሃን ፍሳሽ በቀላሉ እንዲያልፍ ማድረግ እንችላለን። ስለዚህ በዚህ መልኩ ፎረስት ሪሶርስ ላይ ያሉትን ፕሬሸሮች ቅድም ያየናቸውን በእነዚህ መልኩ አድሬስ ማድረግ እንችላለን ማለት ነው። ኦኬ ሶ ምንድን ያየነው ወተር ሪሶርስ እና ወተር ሪሶርስ ላይ የሚደርስ ጫና እና ወተር ሪሶርስን እንዴት ረገን አድሬስ እናርገው፣ ጫናዎቹን እንዴት አድሬስ እናርጋቸው፣ ሶይል ሪሶርስ ላይ የሚደርሰውን ፕሬሸር እና እንዴት አድርገን አድሬስ ማድረግ እንቻል፣ ፎረስት ሪሶርስ ላይ ያለውን ጫና እና እንዴት አድርገን አድሬስ ማድረግ እንቻል የሚሉትን ነገሮች ነው እዚህ ቻፕተር ላይ ያየነው። ፎርምስ ኦፍ ዲፕሌሽን ብለን ምን አየን? ሶይል ላይ ከሆነ ማለት ነው ፊዚካል አለ፣ ፊዚካል ዲፕሌሽን አለ፣ ኬሚካል ዲፕሌሽን አለ እና ባዮሎጂካል ዲፕሌሽን አለ። እያንዳንዳቸው ያላቸውን በዝርዝር ለማየት ሞክረናል። ወተር፣ ሶይል እና ፎረስት። እነዚህ አይነት ቀጣይ ስንገናኝ ላንድ ሪሶርስ ዲፕሌሽን ኤንድ ዴግራዴሽን በሚል ሰብ ቻፕተር ነው የምንገናኘው። ማንኛውም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። አይ ሆፕ ዲስ ሃዝ ቢን ዩዝፉል።